ያለ ደም አገልግሎት እግዚአብሔርን የእግዚአብሔርን ይቅርታ ማግኘት አይቻልም። ያለ ደም የእግዚአብሔርን ምሕረት ማግኘት አይቻልም። ከዚህ ክፍል እንደምንመለከተው ያለ ደም የእግዚአብሔርን ቁጣ ማብረድ አይቻልም ማለት። ያለ ደም የእግዚአብሔር ፍርድ ሊቆም አይችልም ማለት። ስለዚህ ደም በደም ውስጥ ሕይወት ስላለ እግዚአብሔር ደግሞ ያንን ደም የሚመለከተው የሰውን ሕይወት፣ የሰውን በቃኝነት፣ የሰውን ከዚህ በኋላ በዚህ ቁጣ በዚህ ፍርድ መቀጠል አልፈልግም ባይነትን ከእግዚአብሔር ጋር ለመታረቅ ያለው ውስጣዊ ፍላጎትን ያወራል፣ ይናገራል። ስለዚህም ነው ደምን አድርጎ እግዚአብሔር አምላክ በሰው ትክክል እንዲገባ የፈቀደው። ስለዚህ ኃጢአት በምድር ላይ መስፋፋቱን ሲቀጥል እግዚአብሔር ደግሞ የመንግስቱን ጅማሬ አዲስ መሰረት እንደሚጥል ማሳያ ነው ማለት ነው። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም በእግዚአብሔር ልጅ በክርስቶስ ኢየሱስ የቃል ሥጋነትና እንዲሁም ደግሞ በፍጹም ሰውነቱ በፍጹም አምላክነቱ ስንመለከት የነበረውን የእሱን አገልግሎት ይልቁንም ደግሞ በሰው ልጅ ሕይወት ውስጥ የነበረውን የኃጢአትን ዋጋ ቤዛና ምትክ በመሆን በገዛ ደሙ እንዴት አድርጎ ክርስቶስ ኢየሱስ የሰው ልጅን ከዘላለም ባርነት ከዘላለም ፍርድ ነፃ እንዳወጣው ባለፉት ጊዜያት ለማየት ሞክረናል። ዛሬም በዚሁ በክርስቶስ ኢየሱስ አገልግሎት ላይ ያለውን የታላቁን የማዳኑን ሥራ ደግሞ የምንመለከትበት ጊዜ ይሆናል። ምክንያቱም የቃል ሥጋ መሆን ዋነኛው ዓላማ በኃጢአት ምክንያት ከእግዚአብሔር ርቆ የነበረውን የሰው ልጅን ቤዛና ምትክ በመሆን ለመዋጀት ነው እና ምክንያቱም የሰው ልጅ ከእግዚአብሔር ጋር ጥል ነበረ። በኃጢአት ምክንያት በሕግ መተላለፍ ምክንያት እና ከፍርድ በታች የነበረ ተስፋ ያልነበረው የኃጢአት ባሪያና የኃጢአት ተገዥ የነበረ ፍጥረት ነበር የሰው ልጅ። ነገር ግን ጌታችን ኢየሱስ ክርስቶስ በመልኩና በአምሳሉ የተፈጠረ የሰው ልጅ ያለ ባህሪው ያለ ማንነቱ የኃጢአት ባሪያና የኃጢአት ተገዥ ሆኖ መመልከቱ መቀጠሉ የመለኮት መለኮታዊ ፍቃድ አልነበረም እና በገዛ ክንዱ መድኃኒት ያደርግ ዘንድ ልጁን ኢየሱስ ክርስቶስን በዚህ በኃጢአተኛ ሥጋ በዚህ በኃጢአተኛ ሰውነት ወደዚህ ምድር ሲልከውና ደግሞ በመጣበት አገልግሎት ላይ ታላቁን የኃጢአትን ዋጋ የሆነውን የስርየት ሥራ የሚቤዠት ሥራ እና የመዋጀት ሥራ ሲሰራ እንመለከታለን። ስለዚህ ኢየሱስ ክርስቶስ እንዴት ቤዛ ሆነን ለሚለው ሐሳብ ዛሬ አንድ ነገር ላይ እንመለከታለን። ኢየሱስ ክርስቶስ የሰው ልጆችን ከኃጢአት ባርነት ለማውጣት ከሲኦል እስራት ነፃ ለማውጣት ጌታችን ኢየሱስ ክርስቶስ እንዴት ቤዛ ሊሆን ቻለ፣ እንዴት ምትክ ሊሆነን ቻለ የሚለውን ነገር ዛሬ እንመለከታለን። በተለያየም እግዚአብሔር ቃል በተለያየ አቅጣጫ ላይ መጽሐፍ ቅዱስ ስለዚህ ስለ ክርስቶስ ኢየሱስ ቤዛነት ሲናገር መካከለኛ አድርጎ የሚናገረው ስለ ክርስቶስ ኢየሱስ ደም ነው። ምክንያቱም በደሙ የተደረገ የኃጢአት ስርየት ነው ቤዛነትን ያገኘ ነው። ደም ካልፈሰሰ ወይንም በኃጢአት ምክንያት የወደቀውን የሰው ልጅን ለመታደግ እግዚአብሔር የማዳኛ መንገድ የመንጫ መንገድ ወይንም ንጹሕ ቅዱስ አድርጎ ወደፊቱ ለማቅረብ የተጠቀመበት መንገድ የልጁን የኢየሱስ ክርስቶስ ደም ነው ዋጋ ያስከፈለው። ስለዚህ ኃጢአት እስከምን ድረስ ሄዷል ማለት ነው? ደም ዋጋ እስከማስከፈል ድረስ እንደሄደ እንመለከታለን። ስለዚህ እንዴት ቤዛ ሆነን ለሚለው ሐሳብ በገዛ ደሙ ለኃጢአታችን ስርየት ይሆን ዘንድ ቤዛ አድርጎ በማቅረቡ ነው የሚለውን ሐሳብ እንመለከታለን ማለት ነው። ስለዚህ መጽሐፍ ቅዱሳችን በተለይ ዕብራውያን ምዕራፍ 9 ቁጥር 7 ላይ እንደዚህ ይላል መጽሐፍ ቅዱስ ስለዚህ ሲናገር ሊቀ ካህናቱ ብቻቸውን በዓመት አንድ ጊዜ በሚገባባት ቅድስት የሚያቀርበውን ደም ሳይዝ አይገባም ይላል። ማለት ሊቀ ካህናት በብሉይ ኪዳን ወይንም በዚህ በተበርናክሎ በሚባለው በማደሪያው ድንኳን ታቦቱ ወደሚኖርበት ወደ ቅድስት ለመግባት ሊቀ ካህናቱ የሚገባበት ብቸኛው የመግቢያው መንገድ ደም ነው። ደም ካልያዘ ወደ ስርየት መክደኛ ወይም ወደ ታቦቱ ሊቀርብ አይችልም። ስለዚህ ሊቀ ካህናቱ መጽሐፍ ቅዱስ እንደሚናገርን ዕብራውያን ውስጥ እንደሚናገርን ቃሉ ወደ ቅድስት የሚያቀርበውን መንገድ ወይም ወደ ውስጥ ለመግባት ደም ሳይዝ አይገባም ነው የሚለው። ስለዚህ በዚህ ክፍል የምንመለከተው የኃጢአት ስርየት ወይም ወደ እግዚአብሔር ለመቅረብ ወደ ስርየት መክደኛው ለመምጣት ሊቀ ካህኑ ማድረግ ያለበት ነገር በመጀመሪያ እንደ ዘሌዋውያንም በዘኍልቍም እንደምንመለከተው
ሊቀ ካህናቱ ራሱን ከኃጢአት ያነጻል። ራሱን ከሞተ ነገር፣ ከሚያሰክር ነገር፣ ከተለያዩ እሱን ሊያረክስ ይችላል ከሚባሉ ነገሮች ሁሉ ራሱን ያነጻል። ማንጻቱ ብቻም አይደለም፣ ራሱን ይቀድስና ለብቻው ይቀመጣል። ይሄ ሰው በዚህ ራሱን በሚቀድስበትና በሚያነጻበት አገልግሎት ውስጥ ምንም እንኳን ራሱን እንደጠበቀ ቢቆጠርም ቅዱስ ከሆነው ከእግዚአብሔር አንጻር ስንመለከተው ግን የሰው የትኛውም የቅድስናና የንጽህና እንቅስቃሴ የእግዚአብሔርን ቅድስና ሊመጥነው አይችልም። ምክንያቱም እግዚአብሔር ባህሪው ፍጹም ቅዱስ ነው። አብሶሉትሊ ቅዱስ ነው ስንል እንከን አልባ ነው። እንዲህ ነው ተብሎ ሊነገር የማይቻል ከሰው ቃላትና አማርኛ በላይ የሆነ ፍጹም ቅዱስ ስለሆነ ይሄ በኃጢአት ምክንያት የወደቀ ሥጋ፣ በኃጢአት ምክንያት የወደቀ የሰው ልጅ ግን ይህንን ቅድስና ሊመጥነው አይችልም። ለዚህ ነው ኢየሱስ ክርስቶስም በመጽሐፍ ቅዱሳችን ሲናገር በሰማያት ያለፈ ታላቅ ሊቀ ካህናት ሲል፣ በሰማያት ያለፈው ክርስቶስ ኢየሱስ ሊቀ ካህናት ሆነው ቅድስት ወደሆነችው ወደ እግዚአብሔር የሰው ልጅ ወደ አሰራት ቅድስ ሲገባ በገዛ ደሙ ነው የገባው። ልክ እንደዚሁ የዕብራውያኑ ጸሐፊ ሲናገር ማንኛውም ሊቀ ካህናት ወደ ቅድስ ሲገባ ያለ ደም አይገባም ይላል። ስለዚህ ስለ ደም አገልግሎት እንግዲህ አገልግሎት የተጀመረ ወይም እግዚአብሔር የሰው ልጆችን ወደ እሱ እንዲመጡ ሰዎችም ወደ እግዚአብሔር እንዲቀርቡ እንደ ኃጢአተኛው ሰውዬና እንደ ጻድቁ እግዚአብሔር መካከለኛ ሆኖ እንዲገባ የፈለገው ምንድነው? እሱ ደም ነው። በቃ ደም ነው። ዛሬ እንድንመለከት የምፈልገው በክርስቶስ ኢየሱስ በቤዛነቱ ስራ ውስጥ የደም አገልግሎት ምን ያህል ታላቅ እንደሆነ የምንመለከትበት ነገር ነው። ስለዚህ ደም ካልፈሰሰ ወይም የደም መስዋዕት ካልቀረበ ስርየት የለም፣ ወይም ንጽህና የለም፣ ቅድስና የለም፣ እግዚአብሔርን ማየት አይቻልም። ለዚህ ነው መጽሐፍ ቅዱሳችን በተለያየ አቅጣጫ ስለዚህ ጉዳይ ይናገራል። መጽሐፍ ቅዱሳችን የዘፍጥረቱን ቃል ስንመለከት የዘፍጥረቱ ቃል በተለይ በዘፍጥረት ምዕራፍ 4፣ 5፣ 6 አካባቢ ስንመለከት በአቤልና በቃይል መካከል በወንድማማች መካከል የነበረው የመስዋዕት አቅርቦት ልዩነቱን ስንመለከት የአቤልን መስዋዕት እንዲቀበል ያደረገውና የቃይል መስዋዕት ደግሞ እንዲናቅ ያደረገው ምንድን ነው ብን ስንል አቤልን መጽሐፍ ቅዱሳችን እንደሚናገረው ንጹህ የሆነ መስዋዕት እንደወሰደና በእግዚአብሔር ፊት በንጽህና እንደባረከው ወይም መስዋዕት አድርጎ እንዳቀረበው መጽሐፍ ቅዱሳችን ይነግረናል። ስለዚህም እግዚአብሔርም በዚህ በአቤል መስዋዕት እንደተደሰተ የአቤልን መስዋዕት እንደተቀበለ የእግዚአብሔር ቃል ይናገራል። የክፍሉን አውጥተን ብናነበው በጣም ደስ ይለኛል። የእግዚአብሔር ቃል በዘፍጥረት ምዕራፍ 4 ላይ ያለውን ሐሳብ አነባዋለሁ። የእግዚአብሔር ቃል እንደዚህ ይላል። አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ። አቤል ደግሞ ከበጎቹ በኩራት ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየንና ወደ መሥዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ብታደርግ ግን ኃጢአት በደጅ ታደባለች፣ ፍቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለው። እግዚአብሔርም ቃየንን አለው፣ ወንድምህ አቤል ወዴት ነው? እርሱም አለ፣ አላውቅም፣ የወንድሜ ጠባቂ ነኝን አለው። ምን አደረገህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኻል። አሁንም የወንድምህን ደም ከእጅ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ ነህ። ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም። በምድርም ላይም ኮብላይና ተቅበዝባዥ ትሆናለህ። ቃየንም እግዚአብሔርን አለው፣ ኃጢአትን ሊሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደኸኝ፣ ከፊትም እሰወራለሁ። በምድር ላይም ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘንም ሁሉ ይገለኛል። እግዚአብሔርም እርሱን አለው፣ እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየንን ያገኘ ሁሉም
እንዳይገድለው ምልክት ያደረገበት። ቃየንም ከእግዚአብሔር ፊት ወጣ፣ ከኤደንም ወደ ምስራቅ በኖህ ምድር ተቀመጠ ይላል። የምንመለከተው ይሄ ክፍል በሁለቱ ወንድማማቾች መካከል የቀረበ የመስዋዕት አቅርቦ ነው። አቤልም ከመስዋዕቱ ወይም ከበጎቹ የሰባውን መልካሙን ነገር አቀረበ። ቃየንም ከእርሻ ገበሬ ነበረና ከእርሻው አቀረበ። አሁን ማቅረቡ ላይ ሳይሆን እግዚአብሔርን ዓይን ትኩረት ያደረገው ወይም እግዚአብሔር የአቤልን መስዋዕት ተቀበለ ወደደ ሲል ለምንድን ነው ስንል እግዚአብሔር የምናቀርበውን መስዋዕት ሳይሆን የሚመለከተው ያቀረብንበትን ልብ ነው የሚመለከተው እና ልብን ነው የሚመለከተው። ስለዚህ በአቤል ውስጥ የነበረ በቅንነት እግዚአብሔርን በመፍራት በጽድቅ የነበረ ያ የመስዋዕት አቅርቦት የእግዚአብሔርን ትኩረት ነበር የሳበው፣ የእግዚአብሔርን ፊት ነበር ወደ እሱ የሳበው። ስለዚህ ቃየን ግን ስንመለከተው ከመስዋዕቱ አቀረበ፣ ነገር ግን እግዚአብሔር አምላክ መስዋዕቱን አልተመለከተም። በዚህም ምክንያት በቃየን ላይ ቁጣ እንደነደደ፣ በጣም ጥላቻ እንደነደደ እና ከዚህም የተነሳ በወንድሙ ላይ ለበቀል እንደተነሳና የገዛ የእናቱን ልጅ ወንድሙን እንደገደለው እንመለከታለን። ስለዚህ እግዚአብሔር ለምንድን ነው በሁለቱ መካከል ላይ እንዲሆን ያደረገው ብለን ስንመለከት በልብ ውስጥ የሚጸነስ የኃጢአት ኃይል ምን ያህል ፍሬው ክፉ እንደሆነ ለማሳየት የቃየንን መራር መንገድ እና የአቤልን የቅንነት መንገድ እንደማሳያ አድርገው ሲያቀርብልን እንመለከታለን። ስለዚህ አቤል በግ አቀረበ ስንል ዝም ብሎ በግ አቃጥሎ ደም ነው ያፈሰው። ስለዚህ ያ የበግ ደም በእግዚአብሔር ፊት ተቀባይነት ነበር ያገኘው። አቤልን ከነመስዋዕቱ እንዲቀበል ያደረገው የበጉ ደም ነው። ያ በግ ኃጢአት ተሰርቶ ሳይሆን በአቤል ውስጥ የነበረውን ቅንነት የሚናገር ደም ነበር። ያ ደም የአቤልን የዋህነት፣ የአቤልን መልካምነት፣ የአቤልን እግዚአብሔርን የመፍራቱን በእግዚአብሔር ዘንድ ያለውን ትልቅነት እና የነበረውን ውስጣዊ አመለካከቱን ሁሉ የሚያወራ የአቤል አፍ ነበር ማለት ይቻላል። ለዚህ እግዚአብሔር አምላክ ለዚህም ነው የአቤልን መስዋዕት ለመቀበል ይወደደ። ስለዚህ የዕብራውያኑ ጸሐፊ እንደዚህ ይላል በዕብራውያን ምዕራፍ 11 ቁጥር 4 ላይ አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ ይላል። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ ነው። አሁን እምነትን፣ ፌዝን እግዚአብሔር ይገባዋል፣ እግዚአብሔር ይቀበለኛል፣ እግዚአብሔር ያስፈልገዋል፣ ደግሞም እግዚአብሔር ፊት ለመቅረብ መንገዱ ይሄ ነው የሚለው በውስጥ ያለ እምነት፣ በውስጥ ያለ እግዚአብሔር የመፍራት ማንነት የአቤልን መስዋዕት በእግዚአብሔር ፊት ተቀባይነት እንዲኖረው አድርጎታል። ከዚህ የምንመለከተው በልብ ቅንነትና በእምነት የማይሆን የትኛው መንፈሳዊ ስራ ዋጋ ያስከፍላል። ሰዎች በእግዚአብሔር ፊት ሊንጎዳጎዱ፣ ሊሯሯጡ የተለያየ ነገር በመስራት በሰው ልብ ጥሩ ይሰራል፣ ጥሩ ይንቀሳቀሳል፣ መልካም ነገር አለው ሊያስብላቸው ይችላል። እግዚአብሔር ድርጊትን ሳይሆን የሚመለከተው የምናደርግበትን መንፈስ ነው የሚመዝነው፣ ልባችን ነው የሚመዝነው። በልባችን ውስጥ ያለው ያ መልካምነት፣ ያ ቅንነት መስዋዕታችን በእግዚአብሔር ፊት እንዲቀበልም ደግሞም እንዲናቅም ያደርገዋል። ስለዚህ በአቤል ውስጥ የነበረ ያ ቅንነት፣ በአቤል ውስጥ የነበረ ያ መልካምነት እግዚአብሔር መስዋዕቱን እንዲቀበል ሲያደርግ እንግዲህ ሁለቱም ነው ያቀረቡት። ቃየልም ነው ያቀረበው፣ አቤልም ነው ያቀረበው። አቀራረቡ በየትኛውም አቅጣጫ ይቅረብ፣ ነገር ግን ተቀባይነት ያለው መስዋዕት አለ፣ የሚናቅ መስዋዕትነት አለ። ስለዚህ አቤል እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ሲል የእግዚአብሔርን ልብ የሳበ የእግዚአብሔርን ዓይን የሳበ በአቤል ውስጥ የነበረ እምነት፣ በአቤል ውስጥ የነበረ ቅንነት፣ በአቤል ውስጥ የነበረ እግዚአብሔርን መፍራት ወደ መስዋዕቱና እግዚአብሔር አምላክ ደግሞ ከአቤል ጋር እንዲሆን አድርገውታል ማለት ነው። ስለዚህ እግዚአብሔርን ለመቅረብ መንገዱ ደም እንደሆነ የምንመለከተው ገና በጠዋቱ ገና በመጀመሪያው ክፍለ ጊዜ እንደሆነ እንመለከታለን። በዚህ መስዋዕቱ እግዚአብሔር ደስ እንዳሰኘው እንመለከታለን። እና እንዴት ደስ ሊያሰኝ ቻለ ስንል በመስዋዕቱ ደም ነው። አሁን ደም በደም ውስጥ ምናለ ህይወት ስላለ፣ ስለዚህ በደም ውስጥ ህይወት ስላለ ህይወት ነው ሰክሪፋይ ያደረገው ማለት ነው። አሁን ምትክ ሆኖ በአቤል ውስጥ ያለውን ቅንነት፣ በአቤል ውስጥ ያለውን መልካምነት፣ በአቤል ውስጥ ያለውን እግዚአብሔርን መፍራት ያወራለትና የተናገረለት ያቀረበው ደም ነው። በደም ውስጥ ህይወት ስላለ ምትክ ነው። አቤልን ወክሎ አቤልን ምትክ አድርጎ በእግዚአብሔር ፊት ያወራው ደሙ ነው። በእግዚአብሔር ፊት እንዲቀርብ ያደረገው ደሙ ነው። ስለዚህ እግዚአብሔር አምላክ ከማይናገረው በድን ከሆነው ከእጽዋትና ከእህል መስዋዕት ይልቅ የሚናገረው የአቤል ደም ተቀባይነት እንዲያገኝ አድርገውታል። ስለዚህ በእግዚአብሔር ፊት የምናቀርባቸው መስዋዕቶች ይናገራሉ ስለ ማንነታችን፣
ያወራሉ ስለ አገልግሎታችን፣ ስለ የትኛው መንፈሳዊ ነገሮቻችን የሚያወራው የምናቀርባቸው መስዋዕቶቻችን እግዚአብሔር እንዲያነበን፣ እግዚአብሔር እኛን እንዲያውቀን፣ እኛም በእግዚአብሔር ፊት ደግሞ ያለንን ነገር እንድንረዳ የማድረግ አቅም እንዳላቸው ከዚህ ክፍል እንመለከታለን። ስለዚህ እግዚአብሔር ደስ እንደተሰኘበት እንመለከታለን። በዚህ በመስዋዕቱ ደም አማካኝነት እንደሆነ እንመለከታለን። ስለዚህ የደም አገልግሎት እንግዲህ የጀመረው ገና በመጀመሪያው ክፍለ ዘመን የፍጥረት መጀመሪያ ወይም የሰው ልጆች መጀመሪያ ከሆኑት ከአቤልና ከሔዋን ከተወለዱት ከቃየልና ከአቤል ወይም ከሁለቱ ወንድማማቾች መካከል ከቀረበው መስዋዕትነት የተነሳ እንመለከታለን ማለት ነው። ስለዚህ ነው ስለሆነም ያለ ደም ወደ እግዚአብሔር መቅረብ እንደማይቻል የምንረዳው ማለት ነው። ስለዚህ ያለ ደም ወደ እግዚአብሔር መቅረብ እንደማይቻል የአቤል የመስዋዕት አገልግሎት ያሳየናል ማለት ነው። ስለዚህ ደም የማንነት መታያ ነው። ደም ሕይወት ነው። ደም የመኖራችን ያለመኖራችን ወሳኝ ጉዳይ ነው። ደም ውስጣችን ያለውን ስሜት፣ ውስጣችን ያለውን ፊሊንግ፣ ውስጣችን ያለውን ነገር የመግለጥ የመናገር አቅም እንዳለው እንመለከታለን። ለምን? በደም ውስጥ ሕይወት ስላለ ማለት ነው። ለዚህ ነው ቀጥሎ የምንመለከተው በሰው ኃጢአት ምክንያት፣ በሰው በደል ምክንያት በዚች ዓለም ላይ የጥፋት ውሃ ሲመጣ እንመለከታለን። አንዳንድ የመጽሐፍ ቅዱስ ክፍሎችና ሌሎች መጽሐፍቶች ሲናገሩ በጥፋት ውሃና በነቃየል መካከል የብዙ ክፍለ ዘመናት ታሪኮች እንደተደረጉና ብዙ ዓመታት እንዳለፉ ይናገራሉ። እነዛን ክፍሎች መጽሐፍ ቅዱስ ሊተርክልን አልፈለገም። ምክንያቱም ሰዎች ይኖራሉ፣ ይዋለዳሉ፣ ይበዛሉ። ምክንያቱም አቤልና ቃየል ሁለት ናቸው። ከዛ በኋላ ግን የምናገኘው በጥፋት ውሃ ዘመን የነበረ የአዳም ልጆች ይላቸዋል። በጣም ብዙ ናቸው። ስለዚህ ረጅም ዘመን እንዳለ እናስብ፣ ረጅም ዘመን እንዳለ። ነገር ግን የሰው ልጅ ከዚህ ከመስዋዕት የተነሳ እንኳን የአቤልን መስዋዕት ስንቀበል በቃየል ውስጥ የነበረ ግን ቁጣ፣ በቃየል ውስጥ የነበረ ግን ክፋት፣ ይልቁንም ወንድሙን አቤልን ለመግደል ያነሳሳ ያ የአመፃ ልብ አልቆመም፣ ቀጥሏል ማለት ነው። ስለዚህ በደም የተደረገው የመስዋዕት ወይም አገልግሎት ለአቤልና ለመስዋዕቱ ወይም በአቤል ለሚያልፈው ለኪዳኑ ትውልድ ምልክት ሊሆን ይችላል። ነገር ግን የሚቀጥለው ኃጢአት ዘር አለው፣ ኃጢአት ኔሽን አለው፣ ኃጢአት ትውልድ አለው። ስለዚህ በቃየል ውስጥ የነበረ የኃጢአት ዘር ተመልሶ ደግሞ እንደገና በሚቀጥለው በጥፋት ውሃ ዘመን ያ የኃጢአት ኃይል ሲቀጥል እንመለከታለን። መጽሐፍ ቅዱሳችን በዚህ ክፍል ውስጥ ብዙ የሚናገረው ነገር አለ። የኖህ ጻድቅነት፣ ኖህ በእግዚአብሔር ፊት እንዴት ጻድቅ ነበረ። መጽሐፍ ቅዱሳችን ዘፍጥረት ምዕራፍ 8 ላይ እንደሚነግረን እግዚአብሔርም ኖህን በመርከብም ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውንም ሁሉ አሰበ ይላል። ያንን የጥፋት ውሃ ከማምጣቱ በፊት እግዚአብሔር አምላክ ኖህን መርከብ እንዲሰራ ከነገረው በኋላ ኖህም በደረቅ ምድር ላይ ያንን መርከብ ሲሰራ አመፀኞች፣ ኃጢአተኞች በራሳቸው መንገድ ላይ እየቀጠሉ ነበረ። በዝሙት፣ በስካር ወይም በእግዚአብሔር ላይ በመሳለቅ ወይም በኖህ ላይ በመሳለቅ በመንፈሳዊ ዓለም ላይ የሚደረገውን ነገር ማየት የተሳናቸው፣ ስሜታቸው ቅርብ የሆነ ምኞታቸው ቅርብ የሆኑ ሰዎች በሚደረገው መንፈሳዊ ነገር ላይ የሚሳለቁ፣ ለምኞታቸውና ለፍላጎቶቻቸው የሴሰኑ ሰዎች ነበሩ። እነዚህ ሰዎች በቃየል ውስጥ የመጣው የኃጢአት ኃይል እንዴት ዘር ቆጥሮ በእነሱ ደግሞ ተገልጦ በእነሱ ሕይወት ላይ ደግሞ እንዴት ይሰራ እንደነበረ የምንመለከትበት ክፍል ነው። ነገር ግን ኖህ ግን በጣም የሚገርም መጽሐፍ ቅዱስ ኖህ ግን እጅግም ጻድቅ እግዚአብሔር የሚፈራ ሰው እንደነበረ መጽሐፍ ቅዱሳችን ይነግረናል። መጽሐፍ ቅዱስ 7 ላይ ዘፍጥረት ምዕራፍ 7 ላይ ይህንን ታሪክ ሊያወራን ሲፈልግ እግዚአብሔርም ኖህን አለው፣ አንተም ቤተሰቦችም ሁሉ ይዘህ ወደ መርከብ ግባ፣ በዚህ ትውልድ በፊቴ ጻድቅ ሆነ አይቻለሁና ይለዋል። በዚህ ትውልድ መካከል ውስጥ አንተ ምን ሆነ? ጻድቅ ሆነ፣ እግዚአብሔርን የምትፈራ ሰው ሆነ አይቻለሁ። አሁን የእግዚአብሔርን ትኩረት የሳበ ምንድን ነው ስንመለከት በኖህ ውስጥ የነበረ ጽድቅ፣ በኖህ ውስጥ የነበረ በጎነት፣ በኖህ ውስጥ የነበረ እምነት፣ እግዚአብሔርን መፍራት በጠማማ ትውልድ ውስጥ በእግዚአብሔር ፊት ላይ በሚያምፅ ትውልድ ውስጥ ብቸኛ ሆኖ መገኘት ዋጋ እንደሚያስከፍል እውነት ነው። ማለት ሰው በሚደረገውም በማይደረገውም ነገር ማውራት በሚችልበት መናገር በሚችልበት የልቡን ሐሳብ የምኞቱን ሐሳብ በሚገልጥበት በዚህ ክፉ ዘመን ውስጥም ቢሆን በዚህ መካከል ላይ እውነተኝነትን ይዞ መቆም፣ እውነተኝነትን ይዞ ማገልገል በጣም ቻሌንጅድ ነው፣ ከባድ ነው። ብዙ በሚባልበት ዓለም ውስጥ ኖ አልረክስም፣ ኖ አልነካካም፣
ራሴንም እግዚአብሔርንም አከብራለሁ፣ በእግዚአብሔር ፊት ደግሞ ራሴን አቆማለሁ የሚል ሰው ማግኘት በጣም ከባድ ነው። ይህንን የምንመለከተው ትውልድ ሁሉ በጠመመበት በዛ ዘመን፣ ምኞታቸው ሁሉ በሚያደርጉበት በዛ ዘመን ላይ ኖህ ግን መጽሐፍ ቅዱሳችን እንደሚናገረን አንተም ቤተሰቦችም ሁሉ ይዘህ ወደ መርከብ ግባ ካለ በኋላ በዚህ ትውልድ በፊቴ ጻድቅ ሆነ አግኝቻለሁና ይለዋል። እግዚአብሔር በቅዱሳን ሕይወት ውስጥ የሚፈልገው ይሄ ስለሆነ ነው። ነገር ግን ይሄ የጥፋት ውሃ 40 ቀንና 40 ሌሊት የሰማይ ቀላያት ተከፍተው ምድርም ውሃ ስታወጣ ሰማያትም መስኮቶች ሲቀደዱ ሰማይና ምድሩ በውሃ ሲጥለቀለቅ ኖህና ቤተሰቦቹ ይልቁንም ተባዕትና አንስት የሆኑትን ከዘር የቀረው አንድም እንስሳ ሳይቀር በሙሉ አስገብቶ በኖህ መርከብ ውስጥ ከገቡ በኋላ ግን እነዛን ኃጢአተኞችን ከነ ኃጢአታቸው ከነ ክፋታቸው ይመለከታቸው ዘንድ ያልፈቀደ እግዚአብሔር አምላክ እንዴት እንዳስወገዳቸው እንዴት ከምድረ ገጽ እንዳሰናበታቸው የእግዚአብሔር ቃል ይናገራል። ስለዚህ በኋላ ግን እግዚአብሔር አምላክ የጥፋትን ውሃ ከጨረሰ በኋላ ግን እዛው ምዕራፍ 8 ላይ ስንመለከት እግዚአብሔርን ኖህን በመርከብ ከእርሱ ጋር የነበረውን አራዊትን ሁሉ እንስሳውንም ሁሉ አሰበ ይላል። እና እግዚአብሔር አሰበ ማለት ሳያስብ አደረገ ማለት ሳይሆን እግዚአብሔር አምላክ በቃ ሊለው ታሪክ ሊቀጥል እንደገና ወደ ተፈጠረባት ምድር ሊሰራ ፍሬዋ ወደሚበላ አዝርቶ ወደሚበቅልባት አርብቶ ወደሚኖርባት ምድር ሊያሰማራው እግዚአብሔር አምላክ ስለፈለገ እግዚአብሔር አምላክ የኖህ መስኮት የሚከፈትበትን ቀን ጨርሶ ኖህን እንዲወጣ ስለፈለገ ያንን ቀመር ያንን ቀን ነው አሰበ ብሎ መጽሐፍ ቅዱስ የሚነግረን። ነገር ግን በተለያየ መጽሐፍ ቅዱስ እንደሚነግረን ኖህ ቁራን እንደላከ እርግብን እንደላከ ምድርም ገና ከእርጥበቷ እንዳልጎደለች ደግሞ እንደገና ውሃው ከምድር ላይ እንዳልጎደለ በተለያየ ነገር ከተናገረ በኋላ ከሰባት ቀን በኋላ እያለ በመጨረሻ ግን እርግቡን ልኳት ምድርም እንደረጠበች እርግም በዛ እንደቀረች ከተመለከተ በኋላ ግን ዝም ብሎ አልወጣም ኖህ። በቃ በጣም የሚገርመኝ እሱ ጋር ነው። ዝም ብሎ አልወጣም ኖህ። ምንድን ነው ያደረገው? ዘፍጥረት ምዕራፍ 8 ቁጥር 20 ላይ እግዚአብሔር ቃል እንደዚህ ይናገራል። ዘፍጥረት ምዕራፍ 8 ቁጥር 20 ላይ ኖህም ለእግዚአብሔር መሠዊያውን ሰራ፣ ከንጹሕም እንስሳ ሁሉ ከንጹሕም ወፎችም ሁሉ ወሰደ፣ በመሠዊያውም ላይ መሥዋዕትን አቀረበ። እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ፣ ምድርን ዳግመኛ ስለ ሰው አልረግምም፣ የሰው ልብ ሐሳብ ከታናሽ ጀምሮ ክፉ ነውና፣ ደግሞም ከዚህ ቀድሞ እንዳደረግሁት ሕያዋንን ሁሉ እንደገና አልመታም። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም አለ። እግዚአብሔር ወደሚቀጥለው ተፈጥሯዊ የሕይወት እንቅስቃሴ ፍጥረት እንዲቀጥል የተፈጠረችዋን ምድር በተፈጠረችበት ቁመና በተፈጠረችበት ማንነት ውስጥ የሚጠበቅባትን ክረምትና በጋን ማፈራረቅ፣ ቀንና ሌሊትን ማፈራረቅ ትቀጥል ዘንድ የተመረቀው የተጀመረው በኖህ መስዋዕት ነው። ኖህ ዝም ብሎ ወደ ምድር አልገባም። ምድርን የመረቃት ምድርን እንዲወጣባትና እንዲዘራባት ከማድረጉ በፊት ያደረገው ከንጹሕ እንስሳ ለእግዚአብሔር መስዋዕት አቀረበ። እግዚአብሔርም ይላል መጽሐፍ ቅዱስ ወደ መስዋዕቱ ወደ መሠዊያው እግዚአብሔር ተመለከተ፣ አየ። በመሠዊያው ላይ የቀረበውን መስዋዕት እግዚአብሔር አምላክ መልካም መዓዛ እንዳለው አሸተተ። እግዚአብሔርም በልቡ አለ፣ ከዚህ በኋላ የሰው ልጆችን በዚህ መንገድ ላይቀጣ። መቼም መጽሐፍ ቅዱሳችን እንደሚነግረን በምድር ላይ ዳግመኛ የሰው አልአደረግም ካለ የሰው ልብ አለ የሰው ልብ ሐሳቡም ከታናሽነቱ ጀምሮ ክፉ ነውና። በቃ የሰው ልጅ ጠማማነቱ ክፋቱ መቆሚያ የለውም። እሱ ሊከፋ እሱ ሊጠም እኔ እየቀጣሁ እኔ እያራገፍኩ እኔ እየገደልኩ ሊቀጥል አይገባም። ስለዚህ ይሄ እንዳይቀጥል ግን በእኔ ቁጣና በኃጢአተኛውና በክፉ ልብ ባለው ሰው መካከል የኖህ መስዋዕት የኖህ በግ ንጹሕ በግና ንጹሕ ማቅረብ እንዴት የእግዚአብሔር ሐሳብ እንዳስቀየረው
እንዴት የእግዚአብሔር ሐሳብ እንደለወጠው እንመለከታለን። ከእንግዲህ በኋላ ይህ አይሆንም፣ ለዛ ምልክት ቀስተ ደመና አድርጎ እንደሰጠው እንመለከታለን። ስለዚህ ነው ለእግዚአብሔር የነበረውን መስዋዕት ካቀረበ በኋላ ግን ኖህ እንደወጣ እንመለከታለን። እና እነዚህ ሁለቱ ገና ከመጀመሪያው ስንመለከታቸው በአቤል በኩል የቀረበው መስዋዕትና በኖህ በኩል የቀረበው መስዋዕት ስንመለከተው ምንድነው ስንል በአቤል በኩል የቀረበው የበግ መስዋዕትነትና ንጹህ የሚለው መጽሐፍ ቅዱስ የሚነግረን ከንጹህ እንስሳ ሁሉ ነው የሚለው። ኖህ መስዋዕት ያቀረበው ከንጹህ እንስሳ ሲል በእንስሳት ውስጥ ያለ ደም ነው። አሁን የአቤል በግ ደም አለ፣ ሲቀጥል ደግሞ የኖህ ምን አለ? ንጹህ እንስሳ የሚባል ደም አለ። ስለዚህ በደም ነው ማለት ነው። ደም እንዴት የእግዚአብሔርን የቁጣውን ኃይል እንደሚቀይር፣ የእግዚአብሔርን ጽኑ በትር፣ የእግዚአብሔርን ጽኑ ፍርድ እንዴት እንደሚቀይር በአቤል በኩልና በኖህ በኩል እንመለከታለን። ምክንያቱም ደም ምን ያህል የእግዚአብሔርን ቁጣ፣ የእግዚአብሔርን ፍርድ፣ የእግዚአብሔርን ታላቅነት በሰው ላይ ሊገለጥ ያለውን የእግዚአብሔር ፍርድ እንዴት እንደሚቀይረው፣ እንዴት እንደሚለውጠው ከአቤልና ከኖህ እንመለከታለን ማለት ነው። ምክንያቱም ያለ ደም አገልግሎት የእግዚአብሔርን ይቅርታ ማግኘት አይቻልም። ያለ ደም የእግዚአብሔርን ምሕረት ማግኘት አይቻልም። ከዚህ ክፍል እንደምንመለከት ያለ ደም የእግዚአብሔርን ቁጣ ማብረድ አይቻልም ማለት ነው። ያለ ደም የእግዚአብሔር ፍርድ ሊቆም አይችልም ማለት። ስለዚህ ደም በደም ውስጥ ሕይወት ስላለ እግዚአብሔር ደግሞ ያንን ደም የሚመለከተው የሰውን ሕይወት፣ የሰውን በቃኝነት፣ የሰውን ከዚህ በኋላ በዚህ ቁጣ በዚህ ፍርድ መቀጠል አልፈልግም ባይነትን፣ ከእግዚአብሔር ጋር ለመታረቅ ያለው ውስጣዊ ፍላጎትን ያወራል፣ ይናገራል። ስለዚህም ነው ደምን አድርጎ እግዚአብሔር አምላክ በሰው ትክክል እንዲገባ የፈቀደው። ስለዚህ ኃጢአት በምድር ላይ መስፋፋቱን ሲቀጥል እግዚአብሔር ደግሞ የመንግስቱን ጅማሬ አዲስ መሰረት እንደሚጥል ማሳያ ነው ማለት ነው። ስለዚህ የሰው ክፋት ይቀጥላል፣ የኃጢአት ኃይል ይቀጥላል። እግዚአብሔር ደግሞ መስዋዕት እንዲቀበል ያደረገ በሚቀርበው መስዋዕት ውስጥና በሚፈሰው ደም ውስጥ ምን እያወራን ነው ስንል የምንመለከተው የእግዚአብሔርን መሰረት ያላትን መንግስት ነው የምንመለከተው። አደራረጉን ነው የምንመለከተው። እግዚአብሔር በሚቀርበው ደም ውስጥ ምን እየሰራ ነው? እሱ የሚቀጥል የእግዚአብሔር አሰራሩን፣ የሚቀጥለውን የእግዚአብሔርን ከሰው ጋር የሚታረቅበትን መንገድ፣ ዋጋ የሚያስከፍለውን የኃጢአትን ጉልበትና ኃይል ለዘላለም ነቅሎ የሚጥልበት ብቸኛው መንገድ ይህ እንደሆነ ማሳያ ይሆን ዘንድ በአቤልና በኖህ በኩል የቀረበውን መስዋዕት ሲቀበል እንመለከታለን። ስለዚህ ነው በተለያየ አቅጣጫ ይህንን ክፍል የምንመለከተው እና እግዚአብሔር አምላክ ያለ ደም ያለ መስዋዕትነት የሰው ልጅን ይቅር ሊል እንደማይችል የመጀመሪያዎቹ ክፍል ያሳዩናል። ሌላ የምንመለከተው እንግዲህ ስለ ደም እያወራን ስለሆነ በአብርሃም መጠራት ውስጥ የምንመለከተው ዘፍጥረት ምዕራፍ 12 ላይ ከአብርሃም መጠራት ጋር ስንመለከት የአብርሃም ጥሪ መለኮታዊ ጥሪ ነው እንጂ ግላዊ ፍላጎት አልነበረም፣ ወይንም ምኞትም አልነበረም፣ ወይንም በአባቱ በታራም በኩል የነበረ የጣዖታት እንቅስቃሴ በተለይ በዚህ በሜሶጶጣሚያ ምድር ላይ የነበሩት አሁን ኢራን የሚባለው አካባቢ ላይ የምንመለከታቸው የባዕዳን አምልኮ እንቅስቃሴ መሮትም አንገፍግፎትም አይመስለኝም። መለኮታዊ ጥሪ ነው። እግዚአብሔር አምላክ አብርሃምን የጠራበት አጀንዳ ስለነበረው በአብርሃም ሊሰራ ያለው መለኮታዊ ቅር ስለነበረው ነው። ቅድም እንዳልኩት እንግዲህ በሚፈሰው በአቤል ደምና በኖህ ደም አማካኝነት አዲስ መንግስት፣ አዲስ አሰራር ሊሰራ የወደደ እግዚአብሔር አምላክ ከኡር ምድር አብርሃምን ሲጠራው ደግሞ እንመለከታለን። ስለዚህ የአብርሃም መጠራት ምንድን ነው ብለን ስንመለከት የእግዚአብሔር የመንግስቱን እቅድ ለማስቀጠል፣ የእግዚአብሔር የምሕረቱን ሐሳብ ለማስቀጠል፣ ትውልድ በእግዚአብሔር የመባረክ ዓላማ ውስጥ እንዲቀጥል ከአሕዛብ ወገን የሆነውን አብርሃምን ሲጠራው እንመለከታለን። ስለዚህ የአብርሃም መጠራት እንዳለ ሆኖ ነገር ግን ምንድን ነው ብለን ስንመለከት አብርሃም አንድ በሽምግልና ወራት የወለደውን ይስሐቅን ነው የምንመለከተው። ይስሐቅ የሽምግልናው የጉልበቱ ፍሬ ነው። ይስሐቅ የተስፋው ፍጻሜ ነው። የአብርሃም ክንዱ ነው። ለአብርሃም ይስሐቅ አቅሙ ነው፣ ወይንም የአይኑ ማረፊያ ነው ይስሐቅ እና ይስሐቅ አወላለዱ ራሱ ተአምራዊ ልደት የተከናወነበት ድንቅ የእግዚአብሔር አሰራር እንደነበረው እንመለከታለን። በእግዚአብሔር የማድረግ ክህሎት ካልሆነ በስተቀረ በዛ ዕድሜ ይስሐቅ ሊወለድ የሚችል አልነበረም። ምክንያቱም መጽሐፍ እንደሚናገር
ሳራም 80 ከ85 እስከ 90 እንደደረሰች ይናገራል። አብርሃም 100 ዓመት ሽማግሌ እንደሆነ ይሆናል። ከሰው የመውለድ የወግ ልማድ እንደወጡና ይልቁንም በመልካም ሽምግልና ነገራቸውን እየጨረሱ ባሉበት ሰዓት ላይ የመጣ መለኮታዊ ተአምራት ነው የሳራ ማርገዝ። ይሄ የእግዚአብሔር ድንቅ አሰራር ነው። እግዚአብሔር በዚህ ውስጥ የምንመለከተው የሚፈለገውን ለማድረግ የሰው ፍጥረታዊና የስነ ፍጥረት እንቅስቃሴ አያግደውም። ምድር እስከዚህ ድረስ ነው ብላ የወሰነችውን ቀነ ገደብ እግዚአብሔር የሚወደውን ለማድረግ እንደማይከለክለው እንመለከታለን። ለሰው የማይቻል ነው፣ ይሄስ ሊሆን አይችልም ብሎ የዘጋውን ነገር እግዚአብሔር እንደ አዲስ ሊጀምርበት እንደሚችል እንመለከታለን። በእግዚአብሔር ዘንድ ከዚህ በኋላስ አይሆንም ሊያበቅል አይችልም ብለን የምንደመድመው የምንዘጋው ነገር እንደሌለ የሳራ ማኅፀን ማሳያ ነው። ስለዚህ ባረጀችው አሮጊት ብለን በምንጠራት በሳራ ውስጥ የተፈጸረው አዲስ ጽንስ ተስፋውን ምንድነው? እሱም አዲስ መንግስት፣ አዲስ እግዚአብሔር አሰራር እንዳለ የምንመለከተው የሳራ ማንነት በወደቀው ዓለም ውስጥ ያለውን ከእግዚአብሔር ተስፋ ርቆ የነበረውን የሰው ልጅ ቢወክልም ነገር ግን እግዚአብሔር የተስፋ ቃሉን በአቤል በኩል በኖህ በኩል እንዳሳየን በሳራ ማኅፀን ውስጥ ደግሞ ሊቀጥል ስለወደደ ባለቀውና ባረጀው የሳራ ማኅፀን ውስጥ አዲስ ተስፋ ሲጸነስ እንመለከታለን። ይህ የሚጸነሰው አዲሱ ተስፋ ለትውልድ በረከት ነበር። ለእግዚአብሔር እቅዱ ማስፈጸሚያ ይሆን ዘንድ በመልኩና በአምሳሉ የፈጠረው የሰው ልጅ የኃጢአት ባሪያ የሆኑ ይቀጥል ዘንድ ያልፈቀደ እግዚአብሔር ባረጀችው በሳራ ማኅፀን ውስጥ አዲስ ተስፋ ሲቀጥል አዲስ እግዚአብሔርም አሳቀኝ እንዳሉ የሚያስቅ ነገር ሲያደርግ እንመለከታለን። የሳራ መጸነስና መውለድ ሳይሆን የሚያስገርመን እግዚአብሔር የወጣውን የሰው ልጅን ከእጉያው የወጣውን የሰው ልጅን የወደቀውን የሰው ልጅን ከአመፁ ሊጎድል ከአመፁ ሊለይ ያልወደደውን የሰው ልጅን እንዴት አድርገው ደግሞ እንደገና ሊያስበው እንደወደደ ሊጎበኘው እንደወደደ ማሳየውን ዘንድ በሳራ ማኅፀን ውስጥ ይስሐቅ ሲጸነስ እንመለከት። ስለዚህ የይስሐቅ መጸነስ ተአምራታዊ ነበር። አዲስ ክስተት ነበር። የአምላካችን ድንቅ ስራ ነበር። ራሱ እግዚአብሔር እርሱን የሚያገለግለውን ሕዝብ የሚያዘጋጅበት መንገድ ነበር። የሚያገለግለውን ሕዝብ የሚያዘጋጅበት ሰው ሰራው አይባል፣ ስጋና ደም ሰራው አይባል። ባለቀ በተጠናቀቀ ነገር ውስጥ እግዚአብሔር አምላክ አዲስን ነገር በማምጣት ሐሳቡን ማስቀጠል ይችል ዘንድ ማሳያውን ዘንድ ባረጀችው በሳራ ማኅፀን ውስጥ ይስሐቅ ሲጸነስ እንመለከታለን። ነገር ግን እግዚአብሔር አምላክ ይህን አዲስ ትውልድ ሲቀርጽ የተከናወነው ግን በምን ውስጥ? በደም ነው። በደም የተከናወነው። ያለ ደም የሚሆን ነገር ምንም ነገር እንደሌለ እንመለከታለን። ስለዚህም በደም እንመለከተው። ከነዚህ ሁለት ነገር የምንመለከተው ምንድን ነው? በደም ስንል አንደኛ የአብርሃምን እምነት ነው የምንመለከተው። መጽሐፍ ቅዱሳችን ሲነግረን አብርሃም አመነ ጽድቅ ሆኖ ተቆጠረለት ይላል። አብርሃም ሲጠራው ልምምድ በሌለበት ከዚህ በፊት ስለ እግዚአብሔር ያውቃል፣ ስለ እግዚአብሔር ሰምቷል፣ ስለ እግዚአብሔር የሆነ ነገር መረጃ አለው በማይባልበት ማህበረሰብ ውስጥ ሰምቶት የማያውቀውን ድምፅ ሰምቶ ሲወጣ አብርሃም አመነ። እግዚአብሔር የሚባል አምላክ በምድረ በዳ ውስጥ ግመል እንኳን በማይሄድበት በዛ ኡር ምድረ በዳ ውስጥ አምላኩን ታምኖ ከገዛ ቤተሰቦቹ ርቆ የእግዚአብሔርን ድምፅ ሰምቶ መውጣቱ በጣም እንደ ቀላል ልናየው የሚገባ አይደለም። ዛሬ እንኳን ከእናት ከአባት ቤተሰብ ቀርቶ ወገኖቼ ተመቻችቶልን ሁሉ ነገር ተሳክቶልን እንኳን የሚያስፈልገው ነገር እንኳን ተሟልቶልን እግዚአብሔር ወደዚህ አቅጣጫ ውጣ ቢለን ወገኖቼ አሜን ብለን ለመውጣት ብዙ ምክንያት የምንደረድር ሰዎች አብርሃም ምንም ባልነበረበት መረጃ በሌለበት ያውም በምድረ በዳ ውስጥ አምኖ ወጣ። ይህ እምነቱ መጽሐፍ እንደሚናገር ጽድቅ ሆኖ ተቆጠረለት ይላል። ይሄ አንደኛው ነው። ሁለተኛ ቀደም እንዳወራሁት የተስፋው ልጅ የሆነው የሽምግልና ፍሬ የሆኑን ይስሐቅን እግዚአብሔር ለሞት አሳልፎ እንዲሰጠው ጠየቀው። እነዚህ ሁለት ሐሳቦች አብርሃምን ስናስብ ሁልጊዜ ማሰብ ያለብን እነዚህ ሁለት ሐሳቦችን ነው። አንደኛ በእምነት የእግዚአብሔር ድምፅ ሰምቶ መውጣቱ አንድ፣ ሁለተኛ በሽምግልና ወራት የዓይኑ ማረፊያ የሆነውን የእንባ አባሽ አቅሙ ጉልበቱ የሆነውን ተስፋውን ያስቀጠለውን ይስሐቅን በሞት በቢላ አርዶ እንዲገድለውና ለእሱም መስዋዕት አድርጎ እንዲያቀርብለት መጠየቁ
አብርሃምን ዝም ብለን በቀላል የምናስበው አይነት ሰው አይደለም እና በአብርሃም ውስጥ የነበረ በእግዚአብሔር መታመን ከአይምሮ በላይ ነው፣ ከአማርኛ በላይ ነው። ዛሬ እንሰብከዋለን ብለን በምንለው በኢየሱስ ክርስቶስ በጸጋው ድነናል፣ ምሕረቱ ገኖልናል በምንለው በእኛ ውስጥ እንኳን በሐዲስ ኪዳን ሊታይ አይደለም ሊታሰብ የማይችል ነገር ነው በአብርሃም ውስጥ የምንመለከተው። ነገር ግን መጽሐፍ ቅዱስ የእምነት አባት ሊያደርገው ስለፈለገ አባት ፓትርያርክ የብዙዎች አባት ሊያደርገው ስለፈለገ አንደኛ እምነቱን ተቀበለ። ምን ብሎ? ጽድቅ ሆኖ ተቆጠረለት። የሮሜ ጸሐፊ ወይም ሐዋርያው ጳውሎስ በመልእክቱ እንደጻፈልን ተቆጠረት የሚለው ቃል ለአብርሃም ለእሱ ብቻ አይደለም ለእኛም ጭምር ነው። የአብርሃም በእምነት ለምንድን ለኛ ሰርተን አይሁድ ሆነን ሕግ ጠብቀን ምናምን ሳይሆን አምነን አሕዛብ ሆነን እኛ አምነን የእግዚአብሔር ልጆች ተብለን ለመጠራት የአብርሃም እምነት ለእኛም ተቆጠረልን። ምክንያቱም አብርሃም አይሁዳዊ አልነበረም። አብርሃም አሕዛብ ነው፣ ጣዖት አምላኪ ቤተሰብ ነው። አምኖ በመውጣቱ በእሱ ላይ የነበረ የጽድቅ እምነት ለእኛም ተቆጠረ፣ እኛም አሕዛብ ስለሆነ። ይሄ አንድ ነው። ሁለተኛ የይስሐቅ መስዋዕት ሆኖ መቅረብ ለተስፋው ትውልድ መሰረት ነበረ። በኃጢአት ምክንያት ወድቆ ለነበረው ለሰው ልጅ ደም እንዳልኳቸው ስለሚያስፈልገው አሁን ከኖህ በግ ደም ይልቅ ከአቤል በግ ደም ይልቅ አሁን ደግሞ እግዚአብሔር አምላክ በይስሐቅ በኩል የሚፈሰውን ደም ሊቀበል ፈለገ። ስለዚህ ይሄ ነገር በጣም ቀላል ነው። ምንድን ነው ሊያሳየን የፈለገው ስንል አንደኛ ከግለኝነት ህይወት ማላቀቂያው ብቸኛው መንገድ ሞት ነው። ከግለኝነት ከራስ ወዳድነት ለራስ ከመቆም ለራስ ከመከራከር ሊያወጣን የሚችለው ብቸኛው ነገር ሞት ይባላል። ሰው ካልሞተ ሰው ህይወቱን ካላጣ በስተቀረ ለራሱ ከማውራት አይገደብም። ለራሱ ከመቆም ለራሱ ከመከራከር አይቆጥብም። በኤኒሚስ በየትኛውም አቅጣጫ ራሱን መጠበቅ ራሱን ፕሮቴክት ማድረግ ይፈልጋል። ስለዚህ ከዚህ ግለኝነት ለማውጣት የሚገላግልን ብቸኛው መንገድ ሞት ይባላል። የሞተ ሰው ለራሱ ሊከራከር አይችልም። የሞተ ሰው ድምፅ የለውም። የሞተ ሰው ሞቷል። አብርሃምን ከግለኝነት ለይስሐቅ ካለው ግለኝነት ለይስሐቅ ካለው ሰልፊሽነት ወይም ለራሱ ለይስሐቅ ካለው ግላዊ አሳሰብ ሊነቅለው ስለፈለገ ሊያወጣው ስለፈለገ የተጣበቀበትን መንገድ ባደረገው እንዲገድለው ጠየቀው፣ በሞት እንዲያርደው። ስለዚህ የእግዚአብሔር ሐሳብ በጣም ይገርመኛል። ሰውን ሊያድን ሲፈልግ ጥቅሜ ብለን የኔ ብለን የተደግፍንበትን ነገር አያርቀውም ወይንም ካጠገባችን ዞር አያድርገውም። እንዳናገኘው አድርገው ይገላግለናል፣ ተመልሰን ወደዛ ነገር እንዳንሄድ። ለዚህ ነው ስለዚህ ነበር አብርሃም የተሰጠው ልጅን ለእግዚአብሔር መስዋዕት አድርጎ እንዲያቀርብ የተፈለገው። ስለዚህ ነገር ግን አብርሃም እንዳልኳችሁ ከእናት ከአባቱ ቤት ለመውጣት ያልፈራው ወይንም ወደኋላ ያላለው አሜን ብሎ ለመውጣት የጨከነው አብርሃም ልጁ ይስሐቅንም ለመሰዋት ምንም ወደኋላ አላለም። መጽሐፍ ቅዱሳችን እንደሚነግረን በተለይ የዕብራውያኑ ጸሐፊ በጣም በዚህ ጉዳይ ላይ ትንሽ ጠንከር አድርጎ ይነግረናል። ስለ እምነት የሚናገረው ሁላችንም የምናውቀው የዕብራውያን ምዕራፍ 11 ክፍል በዚህ ጉዳይ ላይ ትንሽ ጠንከር ያለ ነገር እንደሚናገር እንመለከታለን። ለምሳሌ ዕብራውያን ምዕራፍ 11 ላይ ስለ አብርሃም ሲነግረን አንድ ክፍል እንመለከታለን። ሁላችንም እንደምናውቀው ዕብራውያን ምዕራፍ 11 ከቁጥር 8 ጀምሮ ላንብበው። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። በምን? በእምነት። አንድ ሁለተኛ ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋው ቃል በተሰጠው ሀገር በድንኳን ኖረ። ያ የተስፋው ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። እንግዲህ አስቡት፣ ገና ይስሐቅ ባልመጣበት ዘመን፣ ያዕቆብ ባልመጣበት ዘመን አብርሃም ድምፅ ይዞ በድንኳን ሊኖር ወደ ምድረ በዳ ወጣ። ለምን? በአብርሃም እምነት ውስጥ ይስሐቅን አይቶታል እግዚአብሔር አምላክ። በአብርሃም እምነት ውስጥ ያዕቆብን አይቶታል። ስለዚህ በእምነት መነጽር ስንመለከት ባልተወለደ ትውልድ ውስጥ እንኳን ሊቀጥል ያለው የእግዚአብሔር ሐሳብ ስንረዳ ሁልጊዜ የመጀመሪያው ነገር የሚመሰረተው መሰረት የሚጥለው መሰረት ለቀጣዩ ትውልድ እንዴት መሸጋገሪያ እንደሆነ በአብርሃም ውስጥ ያሉን እምነት እንመለከታለን።
ለዚህ ነው የዕብራውያኑ ጸሐፊ ሲናገር ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖረ። ያን የተስፋ ቃል አብረውት ከሚወርሱ ነው የሚለው። አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠብቅ ነበረና ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷን ደግሞ ዕድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ስለዚህም ደግሞ በብዛታቸው እንደ ሰማይ ከዋክብት እንደማይቆጠርም ባህር ዳር እንዳለ አሸዋ የነበሩትን የሞተን ሰው እንኳን ከመሰለው ከአንዱ ተወለዱ። እነዚህ ሁሉ አምነው ሞቱ፣ የተሰጣቸው ተስፋ ቃል አላገኙምና። አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ ይላል ቁጥር 17 ላይ። በምን በእምነት ማንን? ይስሐቅን አቀረበ። አሁን ማሰምርበት ክፍል ነው። አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ ካለ የተስፋን ቃል የተቀበለው በይስሐቅ ዘር ይጠራላል የተባለለት እርሱ አንድ ልጁን አቀረበ፣ እግዚአብሔርም ከሙታን እንኳን ሊያስነሳው እንዲቻለው አስቧልና። ይህንን ይስሐቅን ሲያቀርበው መጽሐፍ እንደሚናገር የዕብራውያን ጸሐፊ እንደሚናገር የአብርሃምን እምነት ሲነግረን በጣም የሚገርም ነገር ነው። አብርሃም ቀላል ሰው አይደለም። ምንድን ነው ያለው ሲነግረን? እግዚአብሔር ከሙታንስ እንኳን ሊያስነሳው እንዲቻለው አስቧልና እንደማይሞት እንደማይገድለው ወይም የዘፍጥረቱ እንደሚናገረው ከአህያው ጋር መስዋዕቱን ይዞ ልጁን ይዞ ወደ ሞሪያ ተራራ በሄደ ጊዜ ከእሱ ጋር የነበሩትን ባሪያዎችን ያላቸው ነገር የሁላችን መሰረት ነው። እኔና ልጄ ለእግዚአብሔር መስዋዕት ሰውተን እንመለሳለን፣ እናንተ ግን በዚህ ቆዩ አላቸው። አብርሃም እምነቱ በመጨበጥና በመንካት ላይ የተመሰረተ አይደለም። ማለት በማየት ላይ የተመሰረተ አይደለም። በእግዚአብሔር ችሎት ላይ፣ በእግዚአብሔር አደራረግ ላይ፣ በእግዚአብሔር ክህሎት ላይ፣ በእግዚአብሔር መለኮታዊ ማንነት ላይ የተመሰረተ ነበር የአብርሃም እምነት። ስለዚህ ልጁን ይስሐቅን ሰዋልኝ ሲለው እግዚአብሔር አምላክ አንደኛ አይኑ ላይ ያለውን ልጁ ላይ ያለውን ነገር ሊገላገለው ስለፈለገ ሊነቅለው ስለፈለገ ፈጽሞ አብርሃምን ስለሚወደው በአብርሃም ትልቅ እምነት ስለነበረው የልቡ ዝንባሌ የልቡ ሚዛን ወደ ልጁ ይስሐቅ አዘንብሎም ከሆነ እግዚአብሔር አምላክ ሊያቃነው ሲፈልግ የተደገፍክበትን ነገር ሰበርና አምጣልኝ ያለው አንድ እሱ ነው። ሲቀጥል ደግሞ እንደገና አብርሃም እምነቱን ሊፈትነው ምን ያህል በሱ እንደታመነ ምን ያህል አምላኩን እንደሚታምንበት እንደሚደገፍበት ሊፈትነው ሲፈልግ መደገፊያ የሆነውን ልጅን ምን አደረገው? በሞሪያ ተራራ ሰዋ። አብርሃም ግን በጣም የሚገርመኝ ነገር ለሰማው ድምፅ በጣም ጨካኝ ነበር። የእግዚአብሔርን ድምፅ መለማመድ ወገኖቼ ከአደጋ ይታደጋል። እና አብርሃም ልጁን ይስሐቅን ሲሰዋው ዝም ብሎ ሕፃን አይደለም እየሰዋ ያለው። አብርሃም ቢያንስ ወደ 20 ወደ 30ዎቹ አካባቢ የደረሰ ጎልማሳ ወይም ወጣት ነገር እንበለው እና አባቱን ቢገፈትሎ ይጥለዋል። ነገር ግን በእግዚአብሔር ፍርሃትና በእግዚአብሔር ማንነት ላይ ስላሳደገው ለአባቱ ትእዛዝና ለአባቱ ቃል ግን ታዛዥ ነበረ ይስሐቅ። ስለዚህ መሰዊያው ላይ ሲጋድመው ሲያስረው አልተፈራገጠም። አብርሃም ውስጥ የነበረው ምንም አይኑ ላይ የሚያማልል የሚያጓጓ ወይም የሚያሳሳ ነገር እንኳን ቢኖርም ከሚያሳሳው ልጁ ይልቅ የእግዚአብሔር ድምፅ በልጦበታል። ከሚጓጓለት ልጁ ይልቅ ውስጡ የገዛው የእግዚአብሔር ቃል በልጧል። ስለዚህ የእግዚአብሔር ቃል ምን ያህል በአብርሃም ሕይወት ውስጥ አቅም እንደነበረው አብርሃምን ምን ያህል እንደተቆጣጠሩ እንመለከታለን። ስለዚህ መሰዊያውን አንስቶ ቢላውን አንስቶ ይስሐቅን ሊሰዋው ግን እግዚአብሔር አምላክ ድምፅ አመጣ። አሁን የምንመለከተው ሰዋልኝ ሲለው እንደሰማ ተወው ሲለው ደግሞ አብርሃም ሰምቷል። አሁን ድምፅ መስማት ስንጀምር አድርገው ብቻ ሳይሆን ተወው የሚባል ድምፅ ደግሞ አለ። ድምፅ የመለማመድ ብቃቱን የአብርሃም የምንመለከተው በዚህ ውስጥ ነው። ስለዚህ የማይሰማ ብሎኛል እግዚአብሔር ተናግሮኛል ብሎ ቀጥታ ሜር ቢሆን ኖሮ አብርሃም ልጁ ዛሬ በሕይወት አይኖርም። ስለዚህም ነው እንግዲህ አብርሃምን ይስሐቅን በመሰዋት የነበረውን እምነት የነበረውን በእግዚአብሔር የነበረውን መደገፍ ሊፈትን ሲፈልግ ልጁን መሰዊያ ላይ ያስቀመጠው። ነገር ግን ድምፅ የመለመዱ ብቃት ከእግዚአብሔር ጋር የነበረውን ድምፅ የነበረውን ክሎት የነበረውን ከእግዚአብሔር ጋር የነበረውን ህብረት ስንመለከት ለአንድ ልጅ አብርሃም ወይ ለአንድ ልጅ እንኳን አልሳሳም፣ ለእኔ ያለን ፍጹም ፍቅር ለእኔ ያለን ፍጹም እምነት አይቻለሁና
እጅን ከልጅ ላይ አንሳ የሚለው ድምፅ ሲሰማ አብርሃም ወዲያው ነበር ያነሳው። ሲያነሳ ግን በዕፀ ሳቤቅ ወይንም በገመድ የታሰረ በግ አገኘ። ስለዚህ በይስሐቅ ምትክ ያንን በግ አምጥቶ በእግዚአብሔር ፊት አብርሃም እንደሰዋው እንመለከታለን። ምን የምንመለከተው እንግዲህ የኃጢአት ዋጋ የሆነው ሞት ስናስብ ሁልጊዜ ይስሐቅ ሞቶ የመነሳቱ ጉዳይ የማይታሰብ ነው። አብርሃም ያንን ድምፅ ባይሰማ ኖሮ ሞት የሚባል ነገር ይስሐቅ ላይ ተፈጽሞ ነበር። ሞቷል። አብርሃም ማነው? ይስሐቅ ሞቷል። ነገር ግን ይስሐቅ መሞቱን የምንመለከተው በጉ መጥቶ ታረደ። በይስሐቅ ሞት በጉ ሞተ። ስለዚህ ይስሐቅ አሁን እየኖረ ያለው በሞተለት በበጉ ነው። ስለዚህ የይስሐቅ ሕይወት የነበረው በማነው? እሱ በሞተለት በበጉ ነው። ስለዚህ ይስሐቅ ሞተ ስንል ይስሐቅ ውስጥ የነበረ የትኛውም ነገር ሁሉ በተሰዋለት በበጉ ምትክነት ይስሐቅ አሁን የራሱ ኑሮ አይደለም እየኖረ ያለው። የትናንትናው ኑሮ በሞተለት በግ የአብርሃም እምነት ራሱ እንኳን ሳይቀር በተሰዋው በግ ሲተካ አብርሃምም ይስሐቅም ትናንትና ወደ ሞሪያ በመጡበት ሕይወት አይደለም እየቀጠሉ ያሉት። በእነሱ የሕይወት መቀጠል መካከል የገባ የተሰዋ በግ አለ። ያ በግ የይስሐቅ ቤዛ ነው። የአብርሃም የኑ ተስፋ ነው። ስለዚህ ነው በቤተ ክርስቲያን አስታውሳለሁ አንድ መዝሙር ነበረ፣ የአብርሃም አምላክ የይስሐቅን ቤዛ ወገኖቹ ሁሉ በራሱ ደም ገዛ የሚባል። ስለዚህ የይስሐቅ ቤዛ ነበር፣ ምትኩ ነበር ያ በግ። ስለዚህ እግዚአብሔር አምላክ የበጉን መስዋዕት ተቀበለ፣ የፈሰውን ደም ተቀጠለ። ስለዚህ የአብርሃም የተስፋው ዘር በይስሐቅ በኩል እንዲቀጥል እግዚአብሔር አምላክ አንደኛ የአብርሃምን የእምነት አርበኝነቱን ሲገልጥልን፣ በይስሐቅ በኩል ደግሞ የሚቀጥለው በደም የሚደረገው ስርየት፣ በደም የሚደረገው ቤዛነት፣ በደም የሚደረገው መዋጀት ደግሞ እንደቀጥል እንመለከታለን። ስለዚህ ደም ሁልጊዜ የኃጢአት ማሰሪያ፣ የእግዚአብሔር የይቅርታ መቀበያ፣ ወደ ዙፋኑ የመቀረቢያ መንገድ እንደሆነ እንመለከታለን። ስለዚህ ይስሐቅ ከሞት እንደተነሳ እንቆጥራለን። አሁን ይስሐቅ ምን ሆነ? ተነሳ። በማን? በበጉ መስዋዕትነት። አሁን ይስሐቅ በአዲስ ተስፋ በአዲስ ሕይወት እየኖረ እየቀጠለ እየሄደ እንዳለ እንመለከታለን። ለምን ስንል ምክንያቱም ስለ ይስሐቅ ደም ፈሷል፣ ስለ ይስሐቅ በግ ተሰውቷል። ስለዚህ በሕይወት መኖር የቻለው በተሰዋለት በግ በፈሰለት ደም አማካኝነት እንደሆነ እናያለን። ስለዚህ ነው በሕይወት የኖረው ይስሐቅ ዘሩ ከ400 ዓመት በኋላ እስራኤል ተብሎ እንደተጠራ እንመለከታለን። ይሄ እስራኤል የሚለው የይስሐቅ ዘር ወይም የአብርሃም ዘር ስሙን ያገኘው በያዕቆብ በኩል እንደሆነ እንመለከታለን። ያዕቆብ በላባ ቤት 21 ዓመት ከተገዛ በኋላ ለራሔልና ለልያ ከቆየ በኋላ ሚስቶቹን ይዞ ከልያ ቤት ከወጣ በኋላ ያንን የወደቀ ሕይወት መቀጠል ያልፈለገው ያዕቆብ ያንን የአታላይነት፣ ያንን የፍርሃት ሕይወት፣ ያንን ያልተፈጠረበትን ማንነት ያልተቀበለውን ማንነት ነበር እየኖረ የነበረው። አባቱ አብርሃም ጻድቅ፣ ይስሐቅም ታውቃላችሁ የእምነት አርበኛ ነበረ። በእነሱ ያልተቀበለውን እምነት ወይም በእነሱ ያልተቀበለውን ሕይወት ነበረ ሲለማመድ የምንመለከተው ያዕቆብ። ስለዚህ ይሄ የማያውቀው ሕይወት፣ ይሄ ያልተለማመደው ሕይወት ግን ዋጋ ሲያስከፍለው ደግሞ እንመለከታለን። ስለዚህ ዋጋ የከፈለበት ያ ሕይወት እንዲቀጥል ያልፈለገው ያዕቆብ ያቦቅ ወንዝ ላይ ቆሞ ከእግዚአብሔር ጋር ሲሟገት፣ ከእግዚአብሔር ጋር ክርክር ሲገባ እንመለከታለን። ምን አይነት ክርክር? እግዚአብሔር ሆይ ካልባረከኝ አልለቅም። ዛሬ ታገለሃለሁ፣ ዛሬ ነገሬን ሁሉ መጣል እፈልጋለሁ። በዚህ ዋጋ ባስከፈለኝ ሕይወት፣ አባቶቼ ባልኖሩበት ሕይወት መኖር አልፈልግም የሚለው በያዕቆብ ውስጥ የነበረ ፍላጎት እግዚአብሔርን ከዙፋኑ ሲጥለው እንመለከታለን፣ ሲያወርደው እንመለከታለን። ስለዚህ ከአንድ ሰው ጋር እንደሚታገል ያዕቆብ ከእግዚአብሔር ጋር ታገለ እና ታግለህ አሸንፈሃልና ነው የሚለው። ምን ማለት ትግል ሲል ድብድብ አይደለም። እና በቃኝነት፣ ቁርጠኝነት በያዕቆብ ውስጥ ያለ የበቃኝነት ሕይወት፣ ፈጽሞ የመለውጥ ናፍቆት፣ አዲሱን ሕይወት የመለማመድ መሻት፣ በእግዚአብሔር ፊት የመኖር ፍላጎት፣ እንደ ተስፋው ቃል የመቀጠል ሕይወት በውስጥ ያለ ፍጹም የሆነ ኢንተረስቱን የተመለከተው። ስለዚህ ያ ቁርጠኝነት ሕይወት እንዳበቃ እንዳከተመ ከልቡ እንደቆረጠ የተመለከተ እግዚአብሔር አምላክ አሁን ታግለህ አሸንፋልና ከዚህ በኋላ ያዕቆብ አትባልም እስራኤል ትባላለህ። ስለዚህ ያቦቅ ባዶ የሚባል ቦታ ላይ የያዕቆብ ታሪክ የተለወጠበት፣ የያዕቆብ ኮብላይነት የተቀየረበት፣
ያንን የስደት ህይወት የተቀየረበት የጥፋት ህይወት የተቀየረበት ነው ያ ቦታ። ስለዚህ ያ የእስራኤል የሚለው ስም የምንመለከተው እንግዲህ እዚህ ጋር ነው። ነገር ግን ለአብርሃም ብሎት ነበር እግዚአብሔር አምላክ ዘርህ የእርሱ ባልሆነች ምድር ለ400 ዓመት በባርነት ይገዛል ብሎት ነበርና እግዚአብሔር አምላክ ለአብርሃም ያ ቃል እንዲፈጸም እስራኤላውያን በዮሴፍ አማካኝነት ነፃ እስኪወጡ ድረስ በያዕቆብና በሚጎበኛቸው በዮሴፍ መካከል ለረጅም ዓመት በባርነት ገቡ። ስለዚህ ያዕቆብ በረሃብ በተመታ ጊዜ ዮሴፍ በግብፅ አምባሳደር እንደሆነ ወይንም የንጉሱ ሁለተኛ ሹም እንደሆነ በወንድሞቹ በኩል መልእክት ሲሰማ ዮሴፍ በሕይወት እንዳለ ሲሰማ ባወቀ ጊዜ ቤተሰቡን ይዞ ወደ ግብፅ እንደገባ እንመለከታለን። ስለዚህ ዮሴፍ እስካለበት ዘመን ያዕቆብ ወደ ግብፅ ሲገባ ኤፍሬምንና ምናሴን ከባረከ በኋላ ለዮሴፍ እኔ እዚህ ከሞትኩ በኋላ በድኔን አባቶቼ ወደ ተቀበሩበት ወደ ከነዓን ወደ ነበረበት ምድር እንዲቀብረው ከነገረ በኋላ ብዙም ሳይቆም ያዕቆብ አረፈ። ነገር ግን ዮሴፍ እስከነበረበት ዘመን ድረስ በዛ ከግብፅ ከቆየ በኋላ ከረጅም ዓመት በኋላ ዮሴፍን የማያውቅ አዲስ ንጉሥ በግብፅ እንደተነገሰ እንመለከታለን። ዮሴፍ ያደረገውን ዮሴፍ እንዴት ግብፃውያንን ሊመጣ ካለው ራብ እንደታደጋቸው እንዴት አድርጎ ሕዝቡን እንዳስተዳደረ የፈርዖን ወይም የንጉሱ ቀኝ እጅ እንደነበረ የማያውቅ አዲስ ንጉሥ ተነስቶ በአጎብዳጆች ወይንም በሁለት ማሊያ በሚጫወቱ ለዮሴፍም ለንጉሱም የሚያጎብድዱ ሰዎች መጥተው ለፈርዖን በራሱ በግብፅ ምድር ውስጥ እንግዳ የሆነ ሕዝብ እንዳለና ቁጥራቸው እየበዛ በመጣ ቁጥርን ግብፅን እንደሚቆጣጠሯትና የእሱ ንግስና የእሱ ዙፋን ዋስትና እንደሌለው ከነገሩት በኋላ በአፋጣኝ ይሄን ሕዝብ ወደ ባርነት ለማስገባት ጊዜ አልፈጀበትም። ስለዚህ ከዛን ጊዜ ጀምሮ ስሙን ሙሴ እስከሚነሳበት ዘመን ድረስ ለ400 ዓመት እስራኤላውያን በግብፅ ባርነት ውስጥ እንደቆዩ መጽሐፍ ቅዱሳችን ይነግረናል። እና አሁን ማውራት የምፈልገው በግብፅ የቆዩበትን ጉዳይ ሳይሆን ግን የመጨረሻው ሙሴ እስራኤላውያንን ለመታደግ እግዚአብሔር አምላክ ሙሴን ሲያስነሳው በመጨረሻው ሰዓት ላይ ግን ፈርዖን በጸናች እጅ በበረታች ክንድ ፍጹም በሆነ ክፋትና ጥፋት እስራኤላውያን እያሰቃየ በነበረበት በዛ ዘመን ውስጥ ሙሴን የዮቶሩን በግ እየጠበቀ በሚዲያ ምድር በነበረበት ጊዜ ትቶት ከፈርዖን ቤት ወጥቶ በሚዲያ የዮቶሩን በግ እየጠበቀ በነበረበት ጊዜ እግዚአብሔር አምላክ ዘጸአት ምዕራፍ 3 ላይ እንደምንመለከተው በቁጥቋጦ መካከል ላይ በምትነደው እሳት ውስጥ ወደ መጣበት ወደ ተፈጠረበት ወደዚህ ምድር ወደ ተገለጠበት ዓላማ ሲገፋው እንመለከታለን። ምን ብሎ በሚያቀው ቁጥቋጦ ውስጥ በሚያቀው ጫካ ውስጥ ያ የሚነደው እሳት የሙሴ የህይወት አቅጣጫ ነበረ። የተፈጠረበት ዓላማ የሚታይበት ነበረ። እሳቱ የሚያወራው ሙሴን ነው የሚያወራው። የሙሴን ቀጣይ ዕድል ፈንታ ነበር የሚናገረው። ስለዚህ ምን አለው? ሙሴ ወደ እሱ መቅረብ ነው መጽሐፍ ቅዱስ። ሙሴ ይህ ተራራ ላይ የሚነደው እሳት ምንድን ነው ብሎ ለማየት መራመድ በጀመረበት ጊዜ ከዛ ከሚያውቀው ቁጥቋጦ ውስጥ የእሱን ታሪክ የሚያወራ ድምፅ ሰማ። ሙሴ ይህ የተቀደሰ ስፍራ ነውና ከእግርህ ላይ ጫማን አውልቅ አለው። አሁን ሙሴ ያደረገው በረባሶ ወይንም በሀገራችን በረባሶ እንደምንለው በእስራኤላውያን ዘንድ የሚያደርጉት ክፍት የሆነ ጫማ አላቸው። ምናልባት ሙሴ እያወለቀ ያለው ያን ጫማ ሊሆን ይችላል። ነገር ግን እግዚአብሔር አምላክ አውልቅ የሚለው በፈርዖን ቤት የተለማመዳቸው የነዛ የአመፃ የልብ ትዕቢቶች፣ ጉልበተኝነቱ፣ ምናልባትም በውስጡ ያለ ጣዖታት፣ በሙሴ ውስጥ ያለ ግለኝነት፣ በሙሴ ውስጥ ያለ ሰውኝነት፣ እነዚህ ካልፈረሱ፣ እነዚህ ካልወለቁ ወደ ቅዱስ ቅዱስ መግባት ወደ እግዚአብሔር ሕልውና መጠጋት አይቻልም። ለዚህ ነው ማውለቅ አለብን። ያላወለቀ ሰው ራእይ ሊቀበል አይችልም። ያላወለቀ ሰው መልእክት የለውም። ያላወለቀ ሰው ለሰው ሊሆን አይችልም። ሰው ሳያወልቅ ነው ባለ ራእይ የሚሆነው። ሰው ሳያወልቅ ከነ አመፃው፣ ከነ ክፋቱ፣ ከነ እርክሰቱ፣ ከነ ሰብአዊ ስብዕናው ነው የእግዚአብሔር መንግስት ሊያገለግል የሚፈልገው። እግዚአብሔር አምላክ ግን ሙሴን ከእግር ላይ ጫማን አውልቅ ሲለው ይህ የተቀደሰ ስፍራ ነውና ለእስራኤላውያን ተስፋ እንዲሆን፣ ለትውልዱ ነፃ አውጪ እንዲሆን መጀመሪያ ሙሴን ማጽዳት ነበረበት። አውልቅ
በግብፅ ውስጥ የነበረ ልምምድ አውልቅ፣ ትዕቢትን አውልቅ፣ ወንድምን ግብፃን ያስገድር ያጡቸኛ አውልቅ። ካስወለቀው በኋላ አውልቅ ያለ እግዚአብሔር አምላክ ምን ሊያለብስ እንደሚችል እሱ ነው የሚያውቀው። ስለዚህ አወለቀም። ከዛ ራእይ ያለበሰው፣ ሸክም አለበሰው፣ በትሩን ሰጠው። የመጣው ትናንትና ፈርቶ የወጣው ሙሴ ዛሬ ጀግኖ ገባ። ስለዚህ የምንመለከተው ግን በፈርዖን ልብ ጥንካሬ በእለኝነቱና በአመፀኝነት ውስጥ ያለው ነገር እንደተጠበቀ ሆኖ ዘጸአት ምዕራፍ 12 ላይ እንደምንመለከተው የእግዚአብሔር ቃል በፋሲካው በግ አማካኝነት እስራኤላውያንን ነፃ ሊያወጣቸው ፈለገ። ስለዚህ ዘጸአት ምዕራፍ 12 ላይ የእግዚአብሔር ቃል በደም በሚፈስ ደም አማካኝነት ካልሆነ በስተቀር ይህ ለ400 ዓመት የተገዛ ትውልድ ነፃ ሊወጣ እንደማይችል መጽሐፍ ቅዱሳችን ይነግረናል። ስለዚህ ደም ወገኖች ወደ እግዚአብሔር ብቻ የምንቀርበት ጉዳይ ሳይሆን ከገባንበት ጽኑ የባርነት ህይወት እንኳን የምንላቀቀው በደም ነው። ለዚህ ነው ዘጸአት ምዕራፍ 12 ላይ ሲናገር እንደዚህ ያለ መጽሐፍ ቅዱስ የሚናገር እግዚአብሔርም በግብፅ አገር ሙሴንና አሮንን እንዲህ አላቸው። ምን አላቸው? ይህ ወር የወሮች መጀመሪያ ይሁናችሁ። ማለት ብዙ ወሮች አልፈዋል እኮ ብዙ ዓመታት አልፈዋል። እነዛ ዓመታት ሁሉ ከዚህ በኋላ ይቅሩና አሁን አዲስ ወር ነው። ይሄ ወር አዲስ ነው እና ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱን መጀመሪያ ይሁናችሁ። እግዚአብሔር የተመሰገነ ይሁን። ወገኖች ነፃ የምንወጣበት የምንዋጅበት፣ ቀንበራችን የሚሰበርበት፣ ታሪካችን የሚለወጥበት ያ ቀን ለእኛ ለእናንተ የአዲስ ልደት ቀን ነው። አሮጌው ፋይላችንን ዘግቶ አሮጌ ሰዋችንን ገሎ በክርስቶስ ኢየሱስ ለእግዚአብሔር ሕያዋን ሆነን ለመቀጠል እግዚአብሔር አምላክ የልደት ቀን አለው። የምንወለድበት ቀን አለው። የምንዋጅበት ቀን አለው። ስለዚህ ወሮች አልፈዋል፣ ዓመታት አልፈዋል። አሁን እነሱን አታስቧቸው። ያለቀሳችሁባቸው የተረገጠባችሁበትን ተዋቸውና ይህ ወር የወሮች መጀመሪያ የዓመቱን መጀመሪያ ይሆናችሁ። ለእስራኤል ልጆች ሁሉ ተናገሩ በሏቸውም፣ በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ለአንድ ቤትም አንድ ጠቦት ይውሰድ። የቤቱም ሰዎች ቁጥር ለጠቦቱም የማይበቃ ቢሆን እርሱና ለቤቱ የቀረበውን ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰዱ። እያንዳንዳቸውም እንደሚበላው መጠን ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት የ1 ዓመት ተባት ይሁን። ከበጎችም ወይም ከፍየሎች ወሰዱ። በዚህም ወር እስከ 14ኛው ቀን ድረስ ጠብቁት። የእስራኤል ማኅበር ጉባኤ ሁሉ ሲመሽ ይረዱት። ከደሙም ወስደው በሚበሉበት ቤት ሁሉ መቃኑና ጉበኑን ይቀቡት። በእሳትም የተጠበሰውን ሥጋውን፣ ቂጣውን፣ እንጀራውን በዛች ሌሊት ይብሉ። ከመራራ ቅጠል ጋር ይበሉታል። ጥሬውን በውኃ የበሰለውን ግን አትብሉ። ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት። ከእርሱም እስከ ጠዋት አንዳች አታስቀሩ። እስከ ጠዋትም የቀረውን በእሳት የተቃጠሉን ወገቦቻችሁ ታጥቃችሁ፣ ጫማችሁን በእግራችሁ በትራችሁን በእጃችሁ አድርጋችሁ እንዲህ ብሉት፣ ፈጥናችሁም ተብሉታችሁ። እርሱ የእግዚአብሔር ፋሲካ ነው ይላል። ስለዚህ ፋሲካችን ክርስቶስ ኢየሱስ እንዴት እስራኤላውያን ነፃ እንዳወጣ የምንመለከትበት ክፍል እንደሆነ እናያለን። አመሰግናለሁ።